ብዙ ሴቶች የማይናገሩት የውበት ሚስጥር አላቸው። በየቀኑ ከመኝታቸው በፊት የሚያደርጓቸው ቀላል ነገሮች በሚቀጥለው ቀን ቆንጆ ማራኪ መሆን እንዲችሉ ከዛም አልፎ የቆዳቸውን ጥራት፣ ንጽህናቸውን እንዲሁም አጠቃላይ ገጽታቸውንና አቀራረባቸውን የመቀየር አቅም እንዳላቸው የሚያውቁ ሴቶች አሉ። ሰላም፣ ዛሬ ሁሉም ሴቶች ወደ መኝታ ከመሄዳቸው በፊት ማድረግ ያሉባቸውን 7 የውበት ሚስጥሮችን ይዤላችሁ መጥቻለሁ። እነዚህ የማታ የራስ አጠባበቅ ልምዶች ወይም ናይት ታይም ሰልፍ ኬር ሩቲኖች በቀላሉ ልናደርጋቸው የምንችል የተለየ ወጪን የማይጠይቁ ነገር ግን የራስ አጠባበቅ ላይ ትልቅ ልዩነትን የሚፈጥሩ ናቸው። ምክንያቱም የማታ የራስ አጠባበቅ በማድረግ ብቻ ጥሩ እንቅልፍን ማግኘት፣ ጭንቀትን መቀነስ፣ አንጸባራቂና ውብ የሆነ ገጽታ መፍጠር ስለምንችል ነው። ከዚህም ቪዲዮ በኋላ ያለምንም ሜካፕ በጠዋት ስትነቁ ቆንጆ መሆን የሚያስችላችሁን ነገሮች ማወቅ ትችላላችሁ። አንደኛ፣ የፊት እንክብካቤ። በጠዋት ስትነሱ ፊታችሁ ያማረ ፍክት ያለ ሆኖ ማየት የምትፈልጉ ከሆነ ከመኝታ በፊት ቀላል እንክብካቤ ማድረግ አለባችሁ። ከመኝታ በፊት ለፊታችን ልናደርግላችሁ የሚገቡ እንክብካቤዎች መካከል አንደኛው መታጠብ ነው። ፊታችሁን ጠዋት ከመታጠብ የበለጠ ጥቅም የሚሰጠው ማታ መታጠብ ነው። ከመኝታ በፊት ፊትን መታጠብ ፊታችን ቀኑን ሙሉ የሚሰበስባቸውን ቆሻሻዎችና ወዝን ለማስለቀቅ ያስችለናል። በዚህም መንገድ የፊታችን ቆዳ ከቡግርና ተያያዥ የፊት ቆዳ ችግሮች መጠበቅና ጥርት ያለ እንዲሆን ማድረግ እንችላለን። ፊታችሁን በቀን 2 ጊዜ ማለትም ጠዋትና ማታ የምትታጠቡ ከሆነ ቢያንስ ማታ ስትታጠቡ ለፊታችሁ ቆዳ የሚስማማ ሳሙናን፣ ፌስ ዋሽን ወይም ደግሞ ክሌንዘርን መጠቀም ይኖርባችኋል። ፊታችሁን ከታጠባችሁ በኋላ ደግሞ የፊታችሁን ቆዳ አይነት የትኛውም አይነት ቢሆን ማለት ነው ቆዳችሁን መነሻ ያደረገ ማለስለሻ መጠቀም ያስፈልጋል። የፊታችን ቆዳ በመኝታ ጊዜ እንደሌላ የሰውነታችን ክፍል ሪከቨሪ የሚያደርግበት ወቅት ነው። ለዚህም ነው የሚያግዙን ማለስለሻዎችን መጠቀም የሚያስፈልገን ማለት ነው። ፊታችሁ ማለስለሻ ከተጠቀማችሁ በኋላ ደግሞ የአይን ስር ክሬምን ወይም በቀላሉ ቫዝሊንን በመጠቀም የአይናችሁን ስር ለ3 ደቂቃ በምታዩት መልኩ ማሳጅ ማድረግ። ይህም ከእንቅልፍ ስትነቁ የሚፈጠር የአይን ስር መጥቆርና ማበጥን ለመከላከል የሚረዳን ቀላል መንገድ ነው። ከዚህም ጋር ተያይዞ የሚከሰትን የአይን ስር የቆዳ መሸብሸብንም በጊዜ ሂደት ለማጥፋት የሚያስችል መንገድ ነው። ሁለተኛ፣ የአፍ ውስጥ ንጽህና። ሌላኛው ከመኝታ በፊት ማድረግ ያለብን ነገር የአፍ ውስጥ ንጽህና መጠበቅ ነው። የአፍ ውስጥ ንጽህናን ለመጀመር ጥርሳችንን መቦረሽ ያስፈልገናል። በተለይም ከመኝታ በፊት ጥርስን መቦረሽ የተመገብነው ምግብ ቀኑ ሙሉ ስንወስዳቸው ያላቸው ምግቦች ማለት ነው ቅሪት ጥርሳችን ላይ እንዳያደር የአፍ ጠረን መቀየርን በጊዜ ሂደት ደግሞ የጥርስ ቀለም መቀየርን እንዳይከሰት ለማድረግ የሚያስችለን መንገድ ነው። የጥርስ ንጽህና መጠበቅ ሁልጊዜም እንደምለው ፈገግታ ማሳመር ብቻ ሳይሆን ንጽህናንና ጤንነትንም ለመጠበቅ የሚያስችለን መንገድ ነው። ጥርሳችንን ከቦረሽን በኋላ በቀጣይ ፍሎስ ማድረግ ያስፈልገናል። ይህም በጥርሶቻችን መሃል የተደበቁ ቆሻሻዎችን በቀላሉ ለማውጣትና ለማስወገድ ያስችለናል። ጥርሳችንን ፍሎስ ካደረግን በኋላ ምላስን ወደ ማጽዳት እንሄዳለን። ብዙዎቻችን የምንሸወድበት ነገር ነው። ጥርሳችንን ከቦረሽን በኋላ መጥፎ የአፍ ጠረን ሙሉ በሙሉ ለማስወገድ የማንችለው ምላሳችን ላይ ባሉ ሽታን በሚፈጥሩ ባክቴሪያዎች ምክንያት ነው። ለዚህም ነው ሁልጊዜ ምላሳችንን ማጽዳት መርሳት የሌለብን። ይህንን ተግባር በመፈጸም ብቻ የአፍ ጠረንን መቀየርን ለመከላከልም እንችላለን። በተለይም ከመኝታ በፊት ምላስን ስክራብ ማድረግ ወይም ማጽዳት የአፍ ውስጥ ባክቴሪያዎችን በቀላሉ የሚያጠፋለት ትልቁ መንገድ ነው። ሶስተኛ፣ የከንፈር እንክብካቤ። ጠዋት ስትነሱ ምንም ነገር ማድረግ ሳይጠበቅባችሁ ከንፈራችሁ ለስላሳና ማራኪ ሆኖ ልታገኙት የምትፈልጉ ከሆነ ማታ ከመኝታ በፊት ማለስለሻ መጠቀም ይኖርባችኋል። ቫዝሊን፣ የኮኮናት ዘይት ወይም ደግሞ ማርን በመጠቀም የከንፈርን ጎጥ ቆልፎ በመያዝ ከእንቅልፍ በኋላ ለስላሳና ውብ መሆን እንዲችል ያደርግልናል።
ቀን ላይ ከንፈራችሁን ሊያደርጉ የሚችሉ የከንፈር ማሳመሪያ ቀለሞችን ተጠቅማችሁ ከሆነ ወይም ደግሞ በተለያዩ ምክንያቶች ከንፈራችሁ የደረቀ ከሆነ ማለስለሻን ከመቀባታችሁ በፊት ለስላሳ የጥርስ ብሩሽን በመጠቀም ከንፈራችሁን ከ2 እስከ 3 ደቂቃ ድረስ መቦረሽ የሞተውንና የደረቀውን የከንፈር ቆዳ ለማስወገድ ይረዳናል። ከዚህም በመቀጠል ማለስለሻ መጠቀም ይቻላል። አራተኛ ፀጉር። ሌላኛው ከመኝታ በፊት እንክብካቤ ልናደርግለት የሚገባው አካላችን ፀጉራችን ነው። ለፀጉራችሁ እንክብካቤ ለማድረግ የምትጠቀሙት ወይም ደግሞ በእለቱ ያለበት ስታይል የሚወስነው ሲሆን ከመኝታ በፊት የሲልክ ሻሽን ወይም ደግሞ ከሲልክ የተሰሩ የትራስ ልብሶችን መጠቀም ይኖርብናል። ይህም በመኝታ ጊዜ የሚፈጠር የፀጉር መሰባበርን ለመከላከል ይረዳናል። ፀጉራችን ቅባትን ለመቀባት የሚመች ሁኔታ ላይ ካለ ደግሞ ከመኝታ በፊት የፀጉር ጫፉን ቀላል ይዘት ያላቸውን ፀጉራችንን ዘልቀው መግባት የሚችሉ ቀጭን ቅባቶችን ማለትም እንደ ሆሆባ ኦይል፣ አርጋን ኦይል የመሳሰሉትን አልመንድ ኦይል የመሳሰሉትን ቅባቶች በመጠቀም ፀጉራችንን ጫፍ ማሳጅ ማድረግ በቀጣዩ ቀን ለስላሳ እንዲሆን ወዙን እንዳያጣ እንዲሁም መንታ እንዳይሆንና እንዳይደርቅ እንዳይሰበር የምናደርግበት መንገድ ነው። ለዚህም የሚወስነው ነገር ግን ፀጉራችን ያለበት ስታይል ዋነኛው ነው። ለምሳሌ ቁጥርጥርን፣ ሹሩባን የተሰራችሁ ከሆነ ፍሪዝ ከሆነ ጫፉን እነዚህን ቅባቶች በመቀባት እንዳይደርቅ ማድረግ ይቻላል። አምስተኛ የእጅና የእግር እንክብካቤ። የእጅና የእግር እንክብካቤ ችላ መባል የሌለበት ከመኝታ በፊት በቀላሉ ልናደርገው የምንችለው ነገር ነው። እናም ከመጀመራችን በፊት ሁልጊዜም መታጠብ ይኖርብናል። ለስላሳ የሆነ እጅና እግር እንዲኖራችሁ የምትፈልጉ ከሆነ ከመኝታ በፊት አስፈላጊ የሆነውን እንክብካቤ መስጠት ያስፈልጋል። እጅንና እግርን ከታጠብን በኋላ ማለስለሻዎችን መቀባት፣ በተለይም ደግሞ ቆዳችሁ የሚደርቅ ከሆነ በቀላሉ ቫዝሊን መቀባት በቀጣዩ ቀን ለስላሳ የሆነ የእጅና የእግር ቆዳን ለማግኘት የሚያስችልን ዘዴ ነው። የተረከዝ ቆዳ መሰንጠቅና መድረቅ የሚያስቸግራችሁ ከሆነ ደግሞ እግራችሁን ከታጠባችሁ በኋላ ቫዝሊንን ወይም የኮኮናት ዘይትን ማንኛውም የሚመቻችሁን ቆዳን የሚያለስልስላችሁን ነገሮች ተቀብታችሁ ከቆያችሁ በኋላ በላስቲክ ለ20 ደቂቃ አስሮ ማቆየት። ይህም ማለስለሻ ወደ ቆዳ በቀላሉ ዘልቆ እንዲገባ ለማድረግ የሚያስችልን መንገድ ነው። በዚህም መንገድ የእግራችሁን ቆዳና ተረከዛችሁን ለስላሳ መሆን እንዲችል ማድረግ ይቻላል። ስድስተኛው በጊዜ መተኛት ነው። ሁላችንም እንደምንሰራው ስራና ሁኔታ የእንቅልፍ ሰዓታችን የተለያየ ቢሆንም የተስተካከለና በቂ የሆነ የእንቅልፍ ሰዓት እንዲኖረን ማድረግ ለገጽታችን ማማር ብቻ ሳይሆን የተስተካከለ አቋም እንዲኖረን ሰውነታችን፣ አእምሯችን የተስተካከለ ጤንነት ላይ እንዲገኝ ለማድረግ የሚያስችለን መንገድ ነው። አጠቃላይ የተስተካከለ እንቅልፍን ልናገኝበት እንችላለን የምትሉትን መንገድ በመጠቀም በቂ እንቅልፍን ለማግኘት መሞከር ይኖርባችኋል። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።